ትህትና ውሳኔ ነው ስሜት አይደለም ውሳኔ ነው አኳኋን አለው ድርጊት አለው ቁጥር 14 ላይ የታደሙትም የከበሬታን ስፍራ እንደመረጡ ተመልክቶ ምሳሌ ነገራቸው ምን አለ ማንም ለሰርግ ቢጠራህ በከበሬታ ስፍራ አትቀመጥ የሆነ ሰው እንደሆንክ ማሰብ ስትጀምር ወደ ታች ያወርዳል እግዚአብሔር አንዱ የስተት ትምህርት ከአጋንንት ትምህርት ጋር ደርበው የሚሰሩት ነገር ቢኖር የሰውን አይምሮ አው ልክ ነው የሚል መቀበል እንዲችል የመስራት ስራ ነው የሚሰሩት ምን ማለት ነው አገልጋይ ነኝና ጋርድ ይገባኛል አገልጋይ ነኝና ክብር ይገባኛል ጳውሎስ የጻፈው እጥፍ ክብር ይገባቸዋል የሚለውን አውድ ባልጠበቀ በኔጌቲቭ ጥፋተኝነት ስሜት እንዲሰማችሁ ከማያደርገው ኃጢያት ምንድነው ካላችሁኝ ትዕቢት ነው ለዚህ ነው ብዙ አገልጋዮች ይገባኛል ብለው ነው የሚያስቡት ልክ ነው በምድር ላይ በደንብ ከብረ እግዚአብሔር መንፈስ እኔ ጋር ስላለ ይገባኛል ብለው በትዕቢት እንዲሆኑ ያደረጋቸው የሚከሳቸው የሚወቅሳቸው የለም በጣም ከተማው ተበላሽቷል እኔ አርት ዓለም ውስጥ እንደማየው ማይንድ ማኒፑሌሽን ወይም የጭንቅላት ጨዋታዎች በጣም ናቸው ያሉት እዚህ ያላችሁ አገልጋዮች ምናልባት ሌላም ቸርች የምታገለግሉ ሰዎች ምናልባት የሆነ ነገር ከተገለጠባችሁ የእግዚአብሔር ልብ በእናንተ ልብ በኩል ለሰዎች እንዲደርስ እንጂ ከናንተ የሆነ ነገር የለም በጣም ምንናፍቀው በጣም ምንመኘው በጓዳችን ምንጮኸው ምንጸልየው የኃይሉ ሪቫይቫል የወንጌሉ ሪቫይቫል የእግዚአብሔር መገኘት ሰዎች ነፃ እንዲወጡ ሰዎች ከእግዚአብሔር ጋር እንዲገናኙ ሰዎች እግዚአብሔር በመድር ላይ በእነሱ ሊያደርገው የሚፈልገውን ፕሮግራም እንዲያደርግ የሁላችንም ናፍቆት ረሃብ ጸሎትና ምኞት ነውና አንዳንድ ጊዜ ግን ይህ ነገር እንዳይሆን ያገደውንም ነገርና ያለውንም ችግር እንደ እግዚአብሔር ቃል ማየት በጣም መልካም እና ሰለሞን የእግዚአብሔርን ቤት ሰርቶ በጨረሰ ጊዜ ነገስትም ላይ ታገኙታላችሁ ግን እኔ መጽሐፈ ዜና መዋዕል ቃልእ ላይ ነው ላነብ የፈለኩት ምዕራፍ 6 ቁጥር 13 ጀምሮ ያለውን ሐሳብ ትንሽ ነካነካ አድርጌ ምዕራፍ 7 ቁጥር 1 ላይ መጣና ከዛ ወደ ዋና ሐሳቤ ገባለው እንግዲህ በምዕራፍ 6 ቁጥር 13 ላይ ሰለሞን እርዝመቱ 5 ክንድ ወርዱም 5 ክንድ ቁመቱም 3 ክንድ የሆነ የናስ መደገፊያ ሰርቶ በአደባባዩ መካከል ተክሎት ነበር በላዩም ቆመ በእስራኤልም ጉባኤ ሁሉ ፊት በጉልበቱ ተንበርክኮ እጁን ወደ ሰማይ ዘረጋ የእስራኤልም ጉባኤ ሁሉ እያዩት በእግዚአብሔር መሠዊያ ፊት ቆመ እጆቹንም ዘርግቶ እንዲህ አለ አቤቱ የእስራኤል አምላክ ሆይ በሰማይ ወይም በምድር አንተን የሚመስል አምላክ የለም በፍጹም ልባቸው በፊት ለሚሄዱ ባሪያዎችህ ቃል ኪዳንህንና ምህረትን የምትጠብቅ ለባሪያህ ለአባቴ ለዳዊት የሰጠኸውን ተስፋ የጠበቅ በአፍ ተናግረህ ዛሬም ደግሞ እንደሆነው በእጅህ ፈጸምከው እያለ መጸለይ ጀምራል ቁጥር 26 ላይ አንተን ስለበደሉ ሰማያት በተዘጉ ጊዜ ዝናብን ባልዘነበ ጊዜ ወደዚህ ስፍራ ቢጸልዩ ስምንም ቢያከብሩ ባስጨነካቸውም ጊዜ ከኃጢአታቸው ቢመለሱ አንተ በሰማይ ስማ የባሪያዎችንም የሕዝብን የእስራኤል ኃጢአት ይቅርበል የሚሄዱበትንም መልካም መንገድ አሳያቸው ለሕዝብህ ርስት አድርገህ ለሰጣሃት ምድር ዝናብን ስጥ ምዕራፍ 7 ላይ ቁጥር 1 እንደዚህ ይላል ሰለሞንም ይላል ጸሎቱን በፈጸመ ጊዜ እሳት ከሰማይ ወርዶ የሚቃጠለው መስዋዕት ሌላ መስዋዕቱንም በላ የእግዚአብሔርም ክብር ቤቱን ሞላ ሃሌሉያ
እያለ ይሄድና ቁጥር 12 ሁሉ ሰው ያንብብልኝ እግዚአብሔርም ለሰሎሞን በሌሊት ተገልጦ እንዲህ አለው ጸሎትህን ሰምቻለሁ ይህንንም ስፍራ ለራሴ ለመስዋዕት ቤት መርጫለሁ ዝናብ እንዳይወርድ ሰማያቱን ብዘጋ ወይም ምድሪቱን ይበላ ዘንድ አንበጣን ባዝ ወይም በሕዝቡ ላይ ቸነፈርን ብሰድ በስሜ የተጠሩት ሕዝብ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውም ቢመለሱ በሰማይ ሆኜ እሰማለሁ ኃጢአታቸውንም ይቅር እላለሁ ምድራቸውንም እፈውሳለሁ ሃሌሉያ ሃሌሉያ ቁጥር 17 ላይ አንተም ደግሞ አባት ዳዊት እንደሄደ በፊቴ ብትሄድ እንዳዘዝኩም ሁሉ ብታደርግ ሥርዓቴንና ፍርዴንም ብትጠብቅ ከአባት ከዳዊት ጋር በእስራኤል ላይ አለቃ የሚሆን ከዘርህ አይታጣም ብዬ ቃል ኪዳን እንዳደረኩ የመንግስትህን ዙፋን አጸናለሁ እናንተ ግን እኔን ከመከተል ብትመለሱ የሰጠዋችሁንም ሥርዓቴንና ትእዛዜን ብትተው ሄዳችሁም ሌሎች አማልክትን ብታመልኩ ብትሰግዱላቸው ብሎ ይላል ይቀጥላል ጌታ ይባረክ እግዚአብሔርን ቃሉን እንዲያበራልን እንጸልይ እናመሰግናለን እንባርካለን ክብርህን እንፈልጋለን ወደ አንተ ልንጸልይ በመድሪቷ ላይ ብርሃንና ጨው ልንሆን በጠራህን ልክ ልንመላለስ እንፈቅዳለን እንፈልጋለን እግዚአብሔር ሆይ የከለከለ አንዳች እንቅፋት ቢኖር በእውቀት ቃል ዛሬ ካይምሮአችን ከልባችን ላይ እንድትጠርገው በኢየሱስ ስም እጸልያለሁ እግዚአብሔር ሆይ እንደምትወደው ባሪያህ ዳዊት እንደሄደው የሁሉም ከሱ በኋላ የመጡ አገልጋዮች ንጉሶች በሙሉ መለኪያ እንዳደረከው እንደ ባሪያዬ ያልክ እግዚአብሔር ሆይ በፊትህ ሁሉ ጊዜ እርሱ እንደምትወደው እንደኖረ እንዳገለገለ እንደተሰጠ ራሱ እንዳዋረደ እግዚአብሔር ሆይ በዚህ በመጨረሻ ዘመን ዛሬ ምን ለምንሃለን ክብርህ እንዲገለጥ የልጅህ መልክ በመድሪቷ ላይ እንዲገለጥ በእኛ ላይ እንዲገለጥ እሳትህ እንዲገለጥ ወንጌል በኃይል እንዲነድድ እግዚአብሔር ሆይ እንቅፋት የሆነ ነገር ከልብና ከልባችን ላይ ዛሬ እንድትጠርገው በእውቀት ቃል እንድትጠርገው በቃልህ እንድትጠርገው በመንፈስህ እንድትጠርገው በኢየሱስ ስም ጸልያለሁ ይሄን ስለምታደርግ አመሰግንሃለሁ ቃልህን አብራልን ቃልህን ግለጥልን በኢየሱስ ስም የምንሰማው ቃል አዲስ ሆኖ በእምነት በልባችን ውስጥ ይግባ ለውሳኔ ያዘጋጀን ለእንቅስቃሴ ያዘጋጀን ለድርጊት ያዘጋጀን መንገድን ለመከተል ያዘጋጀን እኔንም ባሪያህን እርዳኝ በጌታ በኢየሱስ ስም አሜን በመድሪቷ ላይ የክርስቶስን ተቃዋሚ የሚጠርግ መንፈስ እንዲመጣ አሜን አሜን ስለዚህ ዛሬ በቃ አንድ አዲስ ነገር ተካፍለን እንወጣለን መዝሙር 19 ከቁጥር 12 ጀምሮ እስከ ቁጥር 14 ድረስ ሁሉ ሰው አብሮ በማንበብ እንጀምራለን 1 2 3 ስተትን ማን ያስተውላታል ከተሰወረ ኃጢያት አንጻኝ የድፍረት ኃጢያት እንዳይገዛኝ ባሪያህን ጠብቅ የዚያን ጊዜ ፍጹም ሆናለሁ ከታላቁም ኃጢያት እነጻለሁ ቁጥር 14 አቤቱ ረድኤቴ መድኃኒቴም የአፌ ቃልና የልቤ ሐሳብ በፊት ምን ያለ ይሁንልኝ እንደገና በሉት እስኪ በፊትህ ያማረ ይሁንልኝ ይላል
ሃሌሉያ ኢየሱስ ክርስቶስ ጌታ እንግዲህ ከተሰወረ ኃጢያት አንጻኝ ካለ እኛ የማንረዳው ያላስተዋልነው እግዚአብሔር ግን የሚያየው ራሳችንን በመፍፈት ራሳችንን በመስጠት እሺ በማለት እርሱ የሚጠቁመን አንድ ነገር አለ ማለት ነው ከተሰወረ ኃጢያት አንጻኝ ያለ ዳዊት መጽሐፍ ቅዱስ ሲናገር እንደዚህ ይላል ለፈሪሳውያን ጌታ ኢየሱስ እንደዚህ አላቸው እንግዲህ አላቸው እኔ በእግዚአብሔር መንፈስ አጋንንትን የማወጣ ከሆነ ይላቸዋል በአንድ ስፍራ ላይ ሁለተኛ ደግሞ በእግዚአብሔር ጣት ይላል ደግሞ አይደል በእግዚአብሔር ጣት መንፈስ ቅዱስን በእግዚአብሔር መንፈስም ይለዋል በእግዚአብሔር ጣትም ይለዋል እና በእግዚአብሔር ጣት ሲል ምን ማለት ነው ጣት ጠቋሚ ነው ስለዚህ ዛሬ መንፈስ ቅዱስን በትህትና ከጠየቅነው ዛሬ የተሰወረውን ነገር ምን ይለናል ይጠቁመናል ከዛ ንስሐ እንገባለን እስኪ አሜን በሉኛ ኢየሱስ ክርስቶስ ጌታ ይሄንን ሐሳብ ያነሳውት ወይ ምን ጥቅስ ያነበብኩት አንዳንድ ጊዜ ልክ የሆነን እንዳይመስለን ስህተትን ማን ያስተውላታል ብሎ ነው የሚናገረው የማናስተውለው ነገር ስላለ እኔም እናንተ ከተሰወረ ኃጢያት አንጻኝ እያለ ዳዊት ይናገራል ጌታ ይባረክ ስለዚህ በሁለተኛ ዜና ምዕራፍ 7 ላይ ቀደም እንዳነበብነው በስሜ የተጠሩት ሕዝቤ አለ በስሜ የተጠሩት ምኔ ሕዝቤ እስኪ እኔ የእግዚአብሔር ሕዝብ ነኝ በለዋ በስሙ የተጠራው ሕዝቡ ነኝ በለው እስኪ እኔ የእግዚአብሔር ልጅ ነኝ በለው ስለዚህ እያወራ ያለው ለማን ነው ለሕዝቡ ነው ሰለሞን ጨረሰ ነገረው ጸለየ እጁን አነሳ ሕዝቡ ሁሉ ያየው ሰዎች ወደዚህ ቢጸልዩ ጌታዬ በሰራውል በዛኛው ቤት መቅደስ ማለት ነው ስማቸው አሕዛብ እንኳን ቢጸልዩ ወደ መንገድ ቢመለሱ ምን በላቸው ስማቸው እያለ ሲጸልይ እግዚአብሔር ተገለጠለትና ሰምቻለሁ እንዳልከውም ደግሞ አይኖቼ በዚህ ቤት ላይ ናቸው አለ ኢየሱስ ያድናል አሁን ክርስቲያን ሆነን በስሙ ከተጠራን የጥቅስ ሰዎች ሪቫይቫል እንዲነሳ ሰዎች በመድር ላይ የእግዚአብሔር ክብር እንዲገለጥ በዘመናት ሁሉ የሚሰራ ጥቅስ ነው የጥቅስ ሕዝቤ በስሜ የተጠሩት ሕዝቤ እስኪ በስሙ ተጠርቻለሁ በሉ እንጂ አትፍሩ በስሙ ተጠርቻለሁ ስለዚህ አለ በስሜ የተጠራው የሕዝብ መጀመሪያ አለ ሰውነቱን አዋርዶ ምን አለ ሰውነቱን አዋርዶ ቢጸልይ ነው ያለው ወይስ ሰውነቱን አዋርዶ ምን ቢል ጸልይ ዛሬ እኮ አንድ መንፈስ እንመታለን ዛሬ ምድሪቷ ላይ አንቆ ቆልፎ የያዘ ይጮሃል ይፈልጋል ሰው ይፈልጋል ነገር ግን አየር ላይ ቆሟል ዛሬ በኔም በእናንተም እንቅፋት ካለ ዛሬ ተጠርጎ ይወጣል ስለዚህ 7 ጉዳዮች እዚህ ላይ ተነስተዋል እዚህ ምዕራፍ ላይ ወይም እዚህ ቁጥር ላይ ምን አንደኛ ሰውነትን ማዋረድ ቀጥሎ መጸለይ ቀጥሎ ፊቱን መፈለግ ቀጥሎ ደግሞ ከክፉ መንገድ መመለስ ይሄ እግዚአብሔር እንድናሟላቸው ለኛ የሰጠን ኮሚትመንት ነው ይሄንን ስናደርግ በደንብ ስሙኝ ይሄን ስናደርግ 3 ነገሮችን እግዚአብሔር ለኛ ያደርጋል ምን አንደኛ በሰማይ ሆኜ እሰማለሁ
በሰማይ ሆኜ ምን እላለሁ እሰማለሁ መስማት ብቻ አይደለም እግዚአብሔር ከሰማ ቀጥሎ ይቅር ይላል ኃጢያታቸውን ምን እላለሁ ይቅር እላለሁ ኃጢያታቸውን ይቅር እላለሁ ብቻ አይደለም በእኔና በእናንተ ምክንያት ምድርን እፈውሳለሁ ጦርነቱ ችግሩ መከራው ረሃቡ የሆነ ነገሩ በሙሉ እኛ ስንፈወስ ነግራቸዋለሁ ምድር ትፈወሳለች ስለዚህ በስሜ የተጠራው ህዝብ ራስን ማዋረድ ምን ነው ከፋችሁ አሜን በሉ እንጂ ግድ ነው ሁለታችንም ቀና ብለን እግዚአብሔር አይሰራም የሚሰራው እኛ ዝቅ ስንል ነው በልብ ያንደበት የሆነውን ነገሮች አይደለም ማወራ ያለው ያው ይገባቸዋል ኢየሱስ ጌታ ነው እሺ ሕዝቅኤል ምዕራፍ 28 ላይ አንድ አካል እናገኛለን የቀድሞ ስሙ ሉሲፈር የተባለ አሁን ደግሞ ሰይጣን የሚባለው ማለት ነው ምናልባት ምጽፉ ሰዎች ሕዝቅኤል ምዕራፍ 28 ከቁጥር 12 ጀምሮ እስከ ቁጥር 17 ድረስ የሰው ልጅ ሆይ ይለዋል ለሕዝቅኤል በጢሮስ ንጉስ ላይ ሙሾ አሟሽተ እንዲበለው ጌታ እግዚአብሔር እንዲህ ይላል ጥበብን የተሞላህ ውበትህ የተፈጸመ መደምደሚያ አንተ ነህ በእግዚአብሔር ገነት በኤደን ነበርክ ይለዋል ነበርክ የከበረ እንቁ ሁሉ ሰርዲዮን ቶፓዞን አልማዝ ቢሪሌ መርገንዲን ኢያስፔድ ሰንፔር በሉር የሚያብረቀርቅ እንቁ ወርቅ ልብስ ነበረ የከበረውና የእምቢልታ ስራ ባንተ ዘንድ ነበረ በተፈጠርክበት ቀን ተዘጋጅተው ነበር ይላል ምን ባልክበት ቀን በተፈጠርክበት ቀን ከዛስ ቁጥር 14 ላይ አንተ ልትጋርድ የተቀባህ ምን ነበርክ ኪሩብ ነበርህ በተቀደሰው በእግዚአብሔር ተራራ ላይ አኖርኩ ምን ባለው በተቀደሰው ተራራ ላይ አኖርኩ በእሳት ድንጋዮች መካከል ተመላለስክ መቼም ይሄ ስለ ሰው አይደለም የሚያወራው አይደል ተመላለስክ ቁጥር 15 ላይ ከተፈጠርክበት ቀን ጀምረህ በደል እስከሚገኝብህ ድረስ በመንገድህ ወይኔ ፍጹም ነበርክ ይላል የመጨረሻ ቁጥር 17 በውበትህ ምክንያት ልብህ ምን ብሏል ኮርቷል እሺ ከክብርም የተነሳ ጥበብህን አረከስክ በምድር ላይ ጣልኩህ ያዩህም ዘንድ በነገስታት ፊት ሰጠው ይላል ኢየሱስ ጌታ ነው የሉሲፈር የሰይጣን ኃጢያት የሰይጣን ችግር ምን ነበር የልብ ኩራት ትዕቢት ዛሬ አደገኛ መንፈስኩ ስለሚወድቀኔ እዚህ ሰሰብክ ምድሪቷ ላይ ያለ የትዕቢት መንፈስ እግዚአብሔር እንደሚጥለው አቃለሁ ምክንያት ፈልጎ እንደሚመጣው ኢየሱስ ጌታ ክብሩ ይገለጣል በመድራችን ላይ ክብሩ እንዳይገለጥ የያዘ ነገር ይመታል በኢየሱስ እስኪ አጮክ ብላችሁ አሜን በሉ እስኪ ሃሌሉያ ስለዚህ የመጀመሪያው ኃጢያት የተገኘው የት ነው በተቀደሰው ስፍራ በገነት የመጀመሪያው ኃጢያት ተብሎ የሚታሰበው በአዳምና ሔዋን ነው ግን እዛ አይደለም የጀመረው የተቀደሰው እዛ ሰማይ ስፍራ ለዚህ ነው ኃጢያት በሌለበት አሳች በሌለበት ነው የሳተው ለሰው ልጅ ግን አሳች ባለበት ስለሆነ እግዚአብሔር እንደገና ድል ሰጠ ኢየሱስ ክርስቶስ ጌታ አረ አሜን በሉ እስኪ አጠገባችሁ ያለውን ሰው የሌላው ኃጢያት ሁሉ ስር ትዕቢት ነው በሉት እስኪ መነሻው ምንድነው ትዕቢት ነው
ትዕቢት ነው። ምጽፉ ሰዎች መቼም ቢሆን ሰይጣን ጥፋተኝነት ስሜት እንዲሰማችሁ ከማያደርገው ኃጢያት ምንድነው ካላችሁኝ ትዕቢት ነው። ትዕቢት ላይ መጥቶ ጥፋተኛ እንደሆን ካይከስህም። ለዚህ ነው ብዙ አገልጋዮች ይገባኛል ብለው ነው የሚያስቡት። ልክ ነው። በመድር ላይ በደንብ ከብረ በደንብ የምድር አካሎች በሚሄዱበት አይነት መንገድ እግዚአብሔር መንፈስ እኔ ጋር ስላለ ይገባኛል ብለው በትዕቢት እንዲሆኑ ያደረጋቸው የሚከሳቸው የሚወቅሳቸው የለም። ራሱም የመውቀስያም አያቆም ሲጀመር ተፈጥሮ ስለሆነ እሱ ራሱ ዛሬ የልብን ትዕቢት የልብን ኩራት ከኔም ስሰብክ ለራሴም ነው ሁሉ ጊዜ ጌታን ምልምነው። ምክንያቱም የመጣንበት ስፍራ በጣም ከባድ ነው። በጣም የራሳችን አምላክ ነበርን የመጣንበት ቦታ ሲነኩን ክብር ሲሪየስ ጉዳይ ነው። አርቶ ዓለም ላይ ሲሪየስ ጉዳይ ነው። ስለዚህ ሁሉ ጊዜ እግዚአብሔር እንዲያዋርደኝ ፈቅዳለሁ ፈልጋለሁ። መቼም ሰው ነኝና አንዳንዴ ያው ልል እችላለሁ ግን ተመልሼ እና ለኔም ለእናንተም ነው መስበከው የትዕቢትን መንፈስ ዛሬ እንዲነቅልልን የልብ ኩራት እንዲነቀል በእግዚአብሔር ፊት ራሳችንን የማዋረድ አቅም እንድናገኝ ሃሌሉያ ሃሌሉያ። ታስታውሳላችሁ አይደል? ጴጥሮስ ሲናገር የተለመደ ጥቅስ አለ አይደል? አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ላይ እግዚአብሔር ይላል ትዕቢተኞችን ይቃወማል ለትሑታን ግን ጸጋን ይሰጣል። ስለዚህ እያልኳችሁ ያለሁት ከጸሎት በፊት የሚቀድመው ራስን ማዋረድ ነው። ብዙ ይጮካል ብዙ ይጸለያል ግን በትዕቢት ተሆኖ የሚጸለይ ጸሎት በእግዚአብሔር ፊት ቦታ የለውም። ራሱ እግዚአብሔር እየተቃወመው ነው። ሰምታችሁኛል? ለምን ትዕቢተኞችን እግዚአብሔር ምን ይላቸዋል? ይቃወማል። ስለዚህ ከትዕቢት ጋር የሆነ ማንኛውም ነገር እግዚአብሔር ራሱ እየተቃወመው ነው። ስለዚህ እግዚአብሔር ይርዳን በዚህ አቅጣጫ ላይ። አረ አሜን። አብሶ ስንቆይ የሚፈጠሩ ነገሮች በእግዚአብሔር ቤት ስንለማመድ የቻልን ሲመስለን የበቃን ሲመስለን 16 ጥቅሶች አወቅን ሲመስለን አረ 16ማ ብዙ ነው ነው። ክብሩ ይገለጣል ኃይሉ ይገለጣል እሳቱ ይገለጣል። እኔ አስታውሳለሁ ዛሬ 10 አመት 9 አመት 8 አመት እንዴት እግዚአብሔር ከነጉድለታችን ከነድካማችን በኃይል ሲመጣ አይቼዋለሁ። ለምን ሲባል ሁሉም ለራሱ ያለው ቦታ ትንሽ ስለነበረ እየቆየ ሲሄድ ግን እከሌ ከከሌ እንደሚሻል እከሌ ከከሌ ትናንት መጥቶ እንደዚህ ሆኖ ወደሚል ሲመጣ እግዚአብሔር የማይወደው ነገር ትዕቢት ነው ወገኖች። ትምክት ነው የልብ ኩራት ነው። በውጭ የማይገለጥ በውስጥ ግን የሚታይ ለመዋረድ ዝግጁ ያልሆነ ማንነት ዛሬ እግዚአብሔር ይስበረው። ይሄን መንፈስ ከናንተ ላይ ከኔ ላይ ብቻ ከምድር ላይ ይስበረው። ያው ምድራችን ቤተክርስቲያን ከተፈወሰች ምድሪቷን ይፈውሳል እግዚአብሔር። ሃሌሉያ እስኪ አሜን በሉኛ። ህዝብ ቢበድል እንዲ ቢያደርግ ዝናብ በከለክል ኩብኩባ ብልክ ራብ ብልክ ራሱን አዋርዶ አያችሁ ራሱን አዋርዶ ቢጸልይ ፊቴን ቢፈልግ ከሰማይ ምን ይላል? ሰማይ። ዛሬ ለአንድ ሰው መልእክት አለኝ። በትህቶች ላይ የሚፈስ እግዚአብሔር ጸጋ ዛሬ ይመጣል። በትህትና መንፈስ ዛሬ እግዚአብሔር ይነካቸዋል። በኢየሱስ ስም ይነካቸዋል። ሃሌሉያ። ስለዚህ ምን ይያልክ ነው? በትዕቢት ሆኖ መጸለይ። ምን ይያልክ ነው? በትዕቢት ሆኖ መስበክ። በትዕቢት ሆኖ የሆነ ነገር መምራት ግን ሽፋኑ መንፈሳዊ በጣም የሚያማምሩ ቃላቶች የሚያማምሩ ወርዶች እግዚአብሔርን አይማርኩትም እነሱ። እግዚአብሔር የሚማርከው የተሰበረ ልብ ነው አይደል ያለው? 65 ምዕራፍ ሙሉ ጮሆ 66ኛው ላይ እኮ ኢሳይያስ ዘጋው። ምን ብሎ? እግዚአብሔር ግን አለ ወደ ትሁቱ በቃሌ ወደሚንቀጠቀጠው ወደዛ ሰው መለከታለሁ አለ ይላል። ከኔ ጋር ናችሁ? ስለዚህ ዛሬ እግዚአብሔር የሰይጣንን ይህንን ዘር ከቤተ ክርስቲያን ላይ ይንቀለው።
ይውላችሁ አንዱ የስተት ትምህርት የሚያስቱ መናፍስቶች ከአጋንንት ትምህርት ጋር ደርበው የሚሰሩት ነገር ቢኖር የሰውን አይምሮ አው ልክ ነው የሚል መቀበል እንዲችል የመስራት ስራ ነው የሚሰሩት ምን ማለት ነው አገልጋይ ነኝና ጋርድ ይገባኛል አገልጋይ ነኝና ክብር ይገባኛል አገልጋይ ነኝና እንዲና እንዲያ ጳውሎስ የጻፈው እጥፍ ክብር ይገባቸዋል የሚለውን አውድ ባልጠበቀ በኔጌቲቭ ለምን ሲባል ይገባኛል የሚል ትዕቢተኝነት ትምክህት እበልጣለሁ ባይነት እግዚአብሔር ይሄን ይቃወመዋል ወደዳችሁም ጠላችሁም እነዚህ ሰዎች እኔን ጨምሮ እንዴት መጀመሪያ ጌታ የእግዚአብሔር ጸጋ ወደኛ መጣ እንዴት ነበር ዝቅ ብለን አልነበር እንዴ እኔን መረጥከኝ ብላችሁ አልነበር እኔን አሰብከኝ እኔን አዳንከኝ ጭራሽ ለቤትህ እንዲና እንዲያ ብለን ጸጋ በኔ ላይ አስቀመጥክ ዋይ ጉድ ብለን የነበርነው ትሁት ሰዎች በጊዜ ሂደት ከኋላ መጥቶ ነው እንዴ እሱ እንትን የሚለው ወደሚል መጣ ብዙና እንዲና እንዲያ ያው ታቁታላችሁ ከተማው ብዙ እሱ ላይ አልቆይ ግን የይገባኛል መንፈስ ዛሬ የተሰበረ ይሁን እስቲ እግዚአብሔር ትዕቢተኞችን ይቃወማል በሉ እስቲ ለትሁታን ጸጋን ይሰጣል በሉ እስኪ አሜን ጴጥሮስ 5:6 ላይ አንድ ቁጥር ወደ ዝቅ ስትሉ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ይላል very important point ቤተክርስቲያን በጣም በትዕቢት ተሞልታለች አገልጋይ ላገልገረ በኢየሱስ ምህረት አርግልን አባት ሆይ በእውነት አይሆንም እግዚአብሔር ከማይችለው ነገር አንድ ነገር ራሱን መዋሸት ነው እግዚአብሔር እውነትን ዋሽቶ መሄድ አይችልም እኔና እናንተ ባለማየት ልናልፍ እንችላለን እሱ አለማየት አይኖቹ በመድር ሁሉ ናቸው ሁሉን ያያል ልብን ይመረምራል ያውቃል የትዕቢትን መንፈስ በኢየሱስ ስም ይስበርልን ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን ምን በሉ አዋርዱ አጠገባችሁ ያለውን ሰው የትዕቢት ብቸኛ መፍትሄ ራስን ማዋረድ ነው በሉት አሜን እዛም ትዕቢተኛው ነን እዚህም ትዕቢተኛው ነን እንችላለን አንችልም እዚህ አንድ ብቻ ነው ያለው ከፍ ያለ አንድ ብቻ ስለዚህ እግዚአብሔር ራስን በማዋረድ ይባርካችሁ ምን ያህል ሰው አሜን እንደሚለይ ባላቅም እግዚአብሔር ይባርካችሁ ሃሌሉያ አሜን ነው ወይ ባይዘወይ ከትዕቢት ጋር ሁሉ ሰው ፊት ለፊት የሚጋፈጥባት ሚኒት አለች ሁሉም እያንዳንዱ ሰው በልኩ የሆነ ሰው ሲያዋርደው የሆነ ሰው የሆነ ነገር ሲለው ባይኒሚስ አለ ሁሉም ያቺ በጣም ጥሩ ሞመንት ናት ዝቅ ለማለት ራስን ለመፈተሽ በስጋ እንዳልገለጥ አይባልም የምን በስጋ መገለጥ በመንፈስ ነው የምትገለጠው አንዳንዴ ጎጭ ያረግና በስጋ ገለጠኝ እኮ ብሎ እንደ መልካም ነገር ያወራል ሄደን ንስሐ ግባ እንጂ እንደ ግራህን ሲመተና ያለው ጌታ አይ የጴንጤ ቋንቋ አለ ሁለት ቋንቋዎች በጣም ያናዱኛል አንደኛ በስጋ ተገለጥኩ ምናምን ሁለተኛ ደግሞ በቃ ያው ጉቦ ላለመስጠት የፍቅር ስጦታ ሰጠሁት የሚሉት አሰርተው አስጨርሰው ጉቦዋን ስሙን ቀይረው የፍቅር ስጦታ ወጋውልህ ዛሬ እግዚአብሔር ዝቅ በማለት ይባርካችሁ አረታው አሜን በሉ ሃሌሉያ አንዲት ሴት እስኪናስታውስ ያቺ ሴት በዛ በፈሪሳዊ ቤት የመጣቻች ኃጢያተኛ ሴት ደንበኛ የራስን የማዋረድ ምሳሌ የሆነች ሴት መጣች ይላል መጽሐፍ ቅዱስ ከዛስ ሽቶውን ላይ ሰበረችው ከዛስ በእንባዋ እታች ወርዳ እግሩን አጠበችው ይላል በሱ ብቻ አይደለም በክብሯ በፀጉሯ ምን አለ ወለወለችው አጸዳችው ይላል ዋው ምትገርም ሴት
ትህትና በሉት ውሳኔ ነው በሉት በድርጊት የሚፈጸም ነው በሉት በድርጊት የሚገለጥ ነው በሉት መንፈሳዊ ቋንቋ አይደለም ድርጊት ነው መታ አደረገችው አላወራችም እንደኔ አልሰበከችም አደረገችው አኳሃን ነው ትህትና ትዝላችኋል ሉቃስ ላይ ያለ አንድ ፈሪሳዊ ኢየሱስን ጋበዘውና መጣ ኢየሱስ ሲመጣ ሲያያቸው በሙሉ ሁሉም የከበሬታን ስፍራ እንደያዙ አይቶ ይላል አይቶ ከፊት ቁጭ እንዳሉ ተሯሩጠው የከበረ ስፍራ ፍለጋ እንደሄዱ አይቶ ለጋበዘው ሰውዬ ይነግረዋል እናንብበው እንዴ እሺ ሉቃስ 14 ላይ ቁጥር 7 ላይ የታደሙትም የከበሬታን ስፍራ እንደመረጡ ተመልክቶ ምሳሌ ነገራቸው ይላል የታደሙት የከበሬታ ስፍራ እንደመረጡ ተመልክቶ ምሳሌ ነገራቸው ምን አለ ቁጥር 8 ላይ ማንም ለሰርግ ቢጠራህ በከበሬታ ስፍራ አትቀመጥ ዋው ምናልባት ካንተ ይልቅ የከበረ ተጠርቶ ይሆናልና አንተም እርሱንም የጠራው መጥቶ ለዚህ ስፍራ ተውለት ይልሃል በዚያን ጊዜ እያፈርክ በዝቅተኛው ስፍራ ልትሆን ትጀምራለህ ዋው ቁጥር 10 ላይ ነገር ግን በተጠራ ጊዜ የጠራ መጥቶ ወዳጄ ሆይ ወደ ላይ ውጣ እንዲልህ ሄደ በዝቅተኛው ስፍራ ተቀመጥ ያን ጊዜ ካንተ ጋር በተቀመጡት ሁሉ ፊት ክብር ይሆንልሃል አሜን አያችሁ ዝቅ ያለውን ላይ ያመጣዋል አጠገባቸው ያለውን ሰው የተጣለ በሉት ለመውደቅ አይፈራም በሉት እስኪ ምትወርቅበት ቦታ የለም ኦሬዲ የተጣለ ነው ስለዚህ ከተጣለ ወደ ላይ ነው የምትነሳው ኢየሱስ ያድናል እና እንዴ ምን ማለት ነው አክብሮኛል እንዴ እኔ እሱ መቻልኩኝ ሁላችንም አክብሮናል የመክበር ትርጉም ግን አሁን ምድር ላይ ባለው አይደለም ከናንተ ማንንም ፊተኛ ሊሆን ቢፈልግ ነው ያላቸው መጥቶ የዚህ ዓለም ሰዎች እንደሚያደርጉት አይደለም የዚህ ዓለም ሰዎች በኃይልና በብርታት አሸንፈው ከፊት ሆነው ነገሩን ይቆጣጣሩታል አለ ለናንተ ግን እንደሱ አይደለም ፊት መሆን የፈለገ ከኋላ ይሁን ያለው ኢየሱስ ጌታ አረ አሜን አንድ መንፈስ ዛሬ ይመታ የትህትና መንፈስ ይግባባች የትዕቢት መንፈስ ይነቀል ከህይወታችን ከዛ በኋላ ነግራቸዋለሁ የእግዚአብሔር ኃይል ይገለጣል የእግዚአብሔር እሳት ይመጣል የእግዚአብሔር ክብር ይገለጣል ዝቅ እንዳህያዋ ስትል የሚቀመጥበት አገኛል የሚሰራበት አገኛል ቀና ያልክ ጊዜ አይሆንም እዚህ ያላችሁ አገልጋዮች ምናልባት ሌላም ቸርች የምታገለግሉ ሰዎች ምናልባት የሆነ ነገር ከተገለጠባችሁ የእግዚአብሔር ልብ በእናንተ ልብ በኩል ለሰዎች እንዲደርስ እንጂ ከናንተ የሆነ ነገር የለም የሱ በጣም ከተማው ተበላሽቷል በጣም እኔ አርት ዓለም ውስጥ እንደምንኖረው ይሄ የማይንድ ማኒፑሌሽን ወይም የጭንቅላት ጨዋታዎች በጣም ናቸው ያሉት ግን ሁሉን የሚያይ ጌታ አለ ሃሌሉያ እንደሱ መሆን የለበትም አጫጫኸን አምታተን ምናልፈው ነገር ነገ ዋጋ ያስከፍለናል የማይቀር ጉዳይ ነው ይልቁንስ በትክክሉ ሄደን እግዚአብሔር ያዘጋጀልን ብንወርስ ነው የሚሻለው ጌታ ይመስገን ስለዚህ ዛሬ እንዳትረሱ ትህትና ውሳኔ ነው ስሜት አይደለም ውሳኔ ነው አኳኋን አለው ድርጊት አለው ያቺ ሴትም እንዳደረገችው ጌታ ኢየሱስም አሁን ሉቃስ 14 ላይ እንደነገረንም ዝቅ ብለ ተቀመጥ ነው ያለው መጥቶ ይውሰድህ ከተቀመጥክበት ስፍራ ሌላ ዘይ ያለፈ ዝቅ ያለ ነገር ስለሌለ አትፈራም በቃ ኢየሱስ ያድናል ዛሬ በጌታ በኢየሱስ ስም ራስን በማዋረድ ለእግዚአብሔር በመገኘት ከጸሎት በፊት ራስን በማዋረድ ተባረኩ ፊቱን ለመፈለግ አስቀድሞ ራስን በማዋረድ ተባረኩ
ሃሌሉያ ቁጥር 11 ላይ እንደዚህ ይለዋል ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱንም የሚያዋርድ ከፍ ይላል ይሄ ዩኒቨርሳል የሆነ ስታንዳርድ ነው ለጌታ ቤት ብቻ አይደለም የትኛውም ስፍራ ተመልከቱ ራሳቸውን ከፍ ያደረጉ ሰዎች የት እንደወረዱ አይተናቸዋል ራሳቸውን በማይሆን ፖዚሽን ላይ በቴክኒካል በሆነ መንገድ አክብረው የነበሩ ሰዎች አዋርዷቸው አይተናል ሃናም ነግራናለች አይደል ከፍ ከፍ ያሉትን ሁሉ አዋርዷቸዋል የተራቡትን አጥግበዋል ነው የሚለው መጽሐፍ ቅዱስ የትህትና መንፈስ እስኪ አሜን ሰው አለ ወይ እስኪ አሜን በኢየሱስ ክርስቶስ ስም ራስን የማዋረድ መንፈስ ያገኛችሁ ራሱን የሚያዋርድ ከፍ ይላል በቃ ፕሪንሲፕል ነው ዝቅ የሚል ሰው ከፍ ይላል አሁን የተቸገርነው ከፍ ባለ ካለ በኋላ በራሱ ማሰብ ሲጀምር ነው አንድ ቋንቋ አለኝ ከድሮ ጀምሮ ምለው የሆነ ሰው እንደሆንክ ማሰብ ስትጀምር ወደ ታች ያወርዳል እግዚአብሔር አረኔ አልጠቅምም ስትል ከፍ ያደርጋል እግዚአብሔር ወቅ ስለዚህ ከፍ ካረገ በኋላ በልብ ኩራት አይምጣ ትቢት አይምጣ እግዚአብሔር ዛሬ ይንቀለው በኢየሱስ ስም ይንቀለው በስልጣን ቃል እናገራለሁ ይንቀለው ኢየሱስ ጌታ ነው ስለዚህ ምን ያህል ዝቅ ለማለት ተዘጋጅታችኋል ራሳችሁን ለማዋረድ ዝቅ ባላችሁት ልክ ከፍ ትላላችሁ እስኪ አሜን ኢየሱስ ጌታ ነው ለዚህ የሚሆነንን ማሳረጊያ የሚሆነንን ኢየሱስን አይተን እንጨርሳለን ፊልጵስዩስ ምዕራፍ 2 ከሉሲፈርና የኢየሱስን ስናስተያየው ተመልከቱ ቀደም እንዳልነው ሉሲፈር የማንን ዙፋን ተመኝቶ ነበር የእግዚአብሔርን ዙፋን ተመኝቶ ነበር ነገር ግን ምን ሆነ ወደቀ ተጣለ ጣልኩ ይለዋል እሳቱን ከሱ አወጣ ኢየሱስ ደግሞ በመለኮት ከእግዚአብሔር ጋር እኩል ሆኖ ሳለ ነገር ግን ራሱን ምን አደረገ ይላል መጽሐፍ ባዶ አደረገ ይላል ስለዚህ እግዚአብሔር ደግሞ ምን አደረገው ከፍ ከፍ አደረገው እሺ ፊልጵስዩስ ምዕራፍ 2 ቁጥር 5 በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ሃሌሉያ የባረኩ ነው መጨረሰው በኢየሱስ የነበረ ሐሳብ በእናንተ ዘንድ ይሁን በኢየሱስ ስም ይሁን በኢየሱስ ስም ይሁን ለነገሮች ያለውን የኢየሱስ አስተሳሰብ ወደ እናንተ ይምጣ ነገሮችን የሚያስብበት የሚያይበት መንፈስ ያገኛችሁ ዛሬ ሃሌሉያ ቁጥር 6 እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል ከእግዚአብሔር ጋር ምን ያለ እኩል ሆኖ ሳለ የሚቀማው ነገር የሚወሰድበት ነገር አድርጎ አልቆጠረም ለምን መጀመሪያም የራሱ ነው ማን ይቀማዋል ራሱ ነው አሳልፎ የሰጠው ያኛው የሱም አልነበረም አይደል ክብር የፈለገው ሳይኖረው ነው ኢየሱስ ግን የነበረውን የራሱን ማንንም ሊቀማው የሚችል ማንንም በሌለበት ሰባቱን ኢየሱስ የወረዳቸውን ደረጃዎች ብቻ ነካ ነካ አርጌ ከዛ እግዚአብሔር ደግሞ እንዴት ከፍ እንዳረገው ራሱ ቃሉ ላይ አይተን እንጨርሳለን አንደኛ ኢየሱስ ራሱን ባዶ አደረገ ይላል ለመጀመሪያ ሁለተኛ ያው ወደ ታች ሄደበት ሌቭል ነው የምናወራው ሁለተኛው ደግሞ የባሪያን መልክ ያዘ ይላል በምስሉም እንደ ሰው ተገኝቶ ይላል ከአምላክነት ወደ ፍጹሙ የመጀመሪያው አዳምነት አይደለም የወረደው በዛ ዘመን ወደ ነበሩት የሰዎች ሌቭል ነው የወረደው ዝቅ ብሎ የባሪያን መልክ ነው የያዘው በዛ ዘመን እንወደው ዘንድ አይደለም ይለው ደም ግባት እንኳን የለውም ይላል ሊያከብሩት የማይችል ኢየሱስ ጌታ ነው ራሱን አዋረደ ምን ማለት ነው በዘመኑ የነበረውን እንደ ሊቀ ካህኑ የተከበረ ወይ ደግሞ ንጉስ የሆነ ልዑል ሆኖ አይደለም የመጣው የካርፔንተር ልጅ ሆኖ ነው የመጣው that much ነው ማለት በክብሩ ደረጃ ልዑል የምታዩት ካህን ሆኖ ቢመጣ በጣም የከበረ ነው በዛ ዘመን ግን እሱ በጣም ከደሃ ቤተሰብ ዋነስ እርግብ ከድህነታቸው የተነሳ መስዋዕት በግና በሬ እንኳን ማቅረብ አልቻሉም
ና ያናጺው ልጅ አይደለ እንዴ ነበር የሚሉት ይሄ ሁሉ ጥበብ ከየት አመጣው አረ ይሉት የነበረው ያን ያህል ነው ወረደው ዝቅ ይሄ ብቻ አይደለም ለሞትም የታዘዘ ሆነ ይላል እንደ ሰው ሆኖ እንደ ሰው ተወልዶ እንደ ሰው ሞተ ለኔና ለናንተ ለመስቀል ሞት የሚል ቃል አለ መጽሐፍ ሲናገር በመስቀል የሚሰቀል ሁሉ እርጉም ነው ይላል የተረገመ ነው ይላል ለመስቀል ሞት እንኳን የታዘዘ ሆነ ኢየሱስ ያድናል ሃሌሉያ ይሄንን የተከተለውን 7 ከፍታ ላሳያችሁ በዚህ ምክንያት እስኪ በሉ ጉባኤው አልሰማዋችሁ አያችሁ ዝቅ በማለቱ ይሄን ሁሉ በማድረጉ በዚህ ልክ በመውረዱ በዚህ ምክንያት ነው የሚለው መጽሐፍ በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ አደረገው አሜን ዋው እሱ ብቻ አይደለም ከስም ሁሉ በላይ ያለውን ስም ሰጠው 2 አሜን 3 ሁሉ በኢየሱስ ስም ይንበረከኩ ዘንድ አረታው አሜን ይበለኝ ጉባኤው 4ኛ ይሄ ደግሞ በየት በሰማይ 5ኛ በምድር 6ኛ ከምድር በታች ያለ ሁሉ 7ኛ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው እስኪ አሜን እስቲ ለዚህ ቃል ክብር አምጡ እስኪ ክብር ይሁንለት ለጌታ